أعوذ بالله السميع العليم من الشيطان الرجيم بسم الله الرحمن الرحيم الحمد لله رب العالمين الصلاة والسلام على نبيه الصادق الأمين نبينا محمد صلى الله عليه وسلم وعلى آله وصحبه أجمعين أما بعد فسلام الله عليكم ورحمته وبركاته إن شاء الله ያው የዛሬው ነጥባችን ዘጠነኛው ነጥብ ስለ ኢሳ አለይሂ ሰላም መሰቀልና አለመሰቀል ይሆናል። ባሳለፍናቸው ፕሮግራሞች እንግዲህ የኢሳን አምላክነት ተመልክተናል። አምላክ አለመሆኑን ከቅዱስ ቁርአን እንደዚሁም ደግሞ ከመጽሐፍ ቅዱስ በሰፊው አይተናል። የነበራችሁ ወንድሞችና እህቶች ዛሬ የምናነሳው ኢሳ አለይሂ ሰላም ተሰቅሏል ወይስ አልተሰቀለም የሚለውን ዋናውን ነጥብ ይሆናል ማለት ነው። ይሄን ነጥብ በተመለከተ ኢንሻአላህ የአምላካችን የአላህ ቃል ቅዱስ ቁርአን የሚያስተምረንና ባይብል የሚናገረን እናያለን። ለዛሬ ግን የምንጀምረው ከቅዱስ ቁርአን ነው። እንደ ልማዳችን ቅድሚያ የምንሰጠው ለእውነተኛው የአምላካችን የአላህ ቃል ከቅዱስ ቁርአን እንጀምርና ቁርአን በጉዳዩ ላይ ምን እንደሚያስተምረን ከተመለከትን በኋላ አላህ ፈቅዶ በቀጣዩ ፕሮግራም ወይም ዛሬ ላይ ታይም ካለን ወደ መጽሐፍ ቅዱስ በመግባት የምናነሳቸው ጥያቄዎች ይኖሩናል ማለት ነው። ከቅዱስ ቁርአን ስንነሳ ኢንሻአላህ የመጀመሪያው ነጥባችን የሚሆነው ሱረቱ መርየም ምዕራፍ 19 ቁጥር 33 ላይ ያለው ነው። ብዙ ጊዜ አንዳንድ ክርስቲያን ወገኖቻችን ጥያቄ አድርገው ለማንሳት የሚሞክሩት ማለት ነው። በሱረቱ መርየም ምዕራፍ 19 ቁጥር 33 ላይ አዑዙ ቢላሂ ሚነሽ ሸይጣኒር ረጂም والسلام علي يوم ولدت ويوم أموت ويوم أبعث حيا ይህንን አየት በተመለከተ ያው ክርስቲያን ወገኖቻችን ትርጉሙን የሳቱበት ነገር ስላለ በዚህ ትርጉም ላይ የተወሰኑ ነጥቦችን ኢንሻአላህ እንመለከታቸዋለን። ወሰላሙ አለየ የአላህም ሰላም በእኔ ላይ ነው የውመ ውሊድቱ በተወለድኩበትም ጊዜ ويوم أموت بمموتبتم كان ويوم أبعث حيا هياو هني كمقابري بمكسكسبت كان ይላል። ይህ የቁርአን አንቀጽ ለኛ ለሙስሊሞች ምን ያስረዳናል? በኢሳ አለይሂ ሰላም ህይወት ውስጥ ሶስት ነገሮች እንደሚፈጸሙ ያሳየናል። መወለድ፣ መሞት፣ ከሞት መነሳት ማለት ነው። ከነዚህ ከሶስቱ ግን በተግባር የተፈጸመው ስንቱ ነው? وعليكم السلام ورحمة الله وبركاته أبو ياسمين كنزي كسوستو بتكبار يتفتصمو سنتو نو سامي عند تملسو سامي ሁለት ይላል። ኦኬ አብዛኛዎቻችሁ አንድ ብላችኋል። አዎ አንዱ ብቻ ነው የተፈጸመው። والسلام علي يوم ولدت يا اللهم سلام بأني لا ينو بتولدكبتم كان ይላል። وعليكم السلام ورحمة الله وبركاته سامبرو ويوم أموت بمموتبتم كان ويوم أبعث حيا هياو هوني بمكسكسبتم كان كنزي كسوستو بعيسى ህይወት ውስጥ የተፈጸመው አንዱ ነው። يوم ولدت በመሞትበትም በተወለድኩበትም ቀን የሚለው የኢሳን አለይሂ ሰላም መወለድ በግልጽ ያሳያል ማለት ነው። ከዛ ውጪ መሞትና ከሞት መነሳት ገና ወደፊት የሚከናወን ክስተት ነው፣ አልሆነም ከዚህ በፊት። ክርስቲያኖች ግን ያው ምንድነው የሚሉት? ሶስት ነገር በኢሳ ህይወት ውስጥ ተፈጽመዋል። አንደኛ መወለድ ነው፣ ሁለተኛ መሞት ነው፣ ሶስተኛ ደግሞ ከሞት መነሳት ነው። ስለዚህ እነዚህ ሶስት ነገሮች በኢሳ ህይወት ተፈጽመዋል ይላሉ ይሄን ጥቅስ መሰረት በማድረግ። ጥቅሱ ግን እዚህ ጋር በመወለዱና በሞቱ መካከል የተጠቀማቸው ቃላቶች ሁለት የተለያየ ነገርን ያመላክታሉ። አንደኛው የውመ ውሊድቱ በተወለድኩበትም ቀን ሲል ድርጊቱን ፓስት ነው ያደርገው። አቡ ያስሚን ፔስት አድርግልኝ እስኪ ሱረቱ መርየም ቁጥር 33 ላይ ማለት ነው። ሱረቱ መርየም ምዕራፍ 19 ቁጥር 33 ላይ ወሰላሙ አለየ የውመ ውሊድቱ የአላህም ሰላም በእኔ ላይ ነው በተወለድኩበትም ቀን ሲል መወለዱን በፓስት ነው የገለጸው። እዚህ ጋር ድርጊቱ ተፈጽሞ ያለፈ የሆነ ነገር ነው። ስለዚህ ዳግመኛ ይወለድምና በመወለድበትም ጊዜ ብሎ አይደለም የተናገረው፣ በተወለድኩበት ጊዜ ሟች መሆኑን ሲገልጽ ግን ወየውመ አሞቱ
በመሞትበትም ጊዜ ነው ያለው በመሞትበትም ጊዜ ማለት ወደፊት የሚሆነን ድርጊት ነው የሚገልጸው ወይስ ያለፈን ድርጊት ድርጊቱ ያለፈ ድርጊት ነው ወይስ መጪ ድርጊት ነው የሚገልጸው ፊውቸር ነው አይደለም አዎ ወደፊት የሚሆን መጪ ድርጊትን ገላጭ ነው ስለዚህ ኢሳ ወየውመ አሙቱ በመሞትበትም ቀን ብሎ ሲናገር ገና ወደፊት እንደሚሞት ያሳያል እኛ ሙስሊሞች ምክንያቱም የምናምነው ኢሳ አልሞተም ሳይሆን አልሞተም ብለን እናምናለን እንጂ አይሞትም ብለን አናምንም ሟች መሆኑ አይቀርም ስለዚህ ወደፊት ይሞታል ወየውመ ኡብዓቱ ሐያ ሕያው ሆኜ ከመቃብሬ በመቀሰቀስበትም ቀን ማለቱ እንደዚሁም ኢሳ አለይሂ ሰላም ወደፊት ከሞተ በኋላ ሞቶ እንደማይቀር እንደሚቀሰቀስ ያሳያል እዚህ እንግሊዝኛው ላይ ብትመለከቱት peace on me the day I was born ነው ያለው the day I was born ሟች መሆኑን ግን ሲገልጽ ግን and the day I died አላለም ተመልከቱ እንግዲህ and the day I died and the day I shall be raised alive ይላል ስለዚህ እዚህ ጋር መሞትና ከሞት መነሳቱ ወደፊት የሚከናወኑ ክስተቶች እንደሆኑ ነው የተገለጸው ማለት ነው ይህንን ከተረዳን እንግዲህ ሌላ ምንም አይነት ሹባሃት በዚህ አንቀጽ ላይ ማምጣት አይችሉም ባይሆን አንዳንዶቹ ምን ይላሉ ኢሳ አለይሂ ሰላም ይህንን የተናገረው ገና በህፃንነቱ እያለ ወደፊት ሞታለሁ ብሎ ስለተናገረ በዚህ ቅዱስ አንቀጽ መሰረት እንዳለው በመስቀል ላይ ሞተዋል ይሉናል ወደፊት ሞታለሁ ብሎ ስለተናገረ በመስቀል ላይ ሞተዋል እንዳላችሁትም መሞቱ ፊቸሪቲም ቢያመላክትም ተናግሮ የነበረው በህፃንነት ጊዜው ስለነበረ 33 አመት ከአራት ወሩ በመስቀሉ ላይ ለሚሞተው ሞት አስቀድሞ መናገሩ አይሆንም ወይ ብለዋል በዚህ መልኩም ጥያቄ ቢነሳ እነሱ ያሰቡትን ነገር ማስተላለፍ በፍጹም አይችልም ጥቅሱ የሚሸከመው ያንን መልእክት አይደለም ነው ጥቅሱ ኢሳ አለይሂ ሰላም ገና እንደተወለደ በእናቱ እቅፍ ላይ እንዳለ የሚናገር ቢሆንም ነገር ግን ወደፊት ቂያማ ሲቀርብ እስክንደርና አዲስ ዓለም እስኪ መጀመሪያ አዳምጡ እስቲ የማዳመጥ ጆሮ ይኑራችሁ ክርስቲያን ወገኖቻችን ይህንን ቅዱስ አንቀጽ የቁርአን ሐሳብ ለኢየሱስ መሞት ማስረጃ አድርገው ያቀርቡታል ነውኛ ያልነው ወደናንተ ባይብል ገና ሲደርስ እንመለከተዋለን ከምንጩ ማለት ነው አዲስ ዓለም ክርስቲያኖችን ወክለሽ መናገር አትችይም አንቺ አንድ ሰው ነሽ ባይብልሽንም ላታውቂው ትችያለሽ እዚህ ግን የራሷ አሮባት የሰው ታማስላለች እንደሚባለው ከባይብሉ አልፈው ማሳመኑ ሲያቅታቸው በቅዱስ ቁርአናችን ውስጥ ገብተው ቁርአን የክርስቶስን ሞት የክርስቶስን መሰቀል ይገልጻል የሚሉ መጽሐፍቶችን በፕሮቴስታንት የተጻፉና የተዘጋጁ ልጠቅስልሽ ፈልጋለሁ ላታውቂያቸው ትችያለሽ ከከላንዱ በስራተ ወንጌል ጋዜጣና መጽሔት ካወቅሽው አብሽሩ አልደናቀፍም ቱሊ ጀና ጀዛከላህ በስራተ ወንጌል በአቶ መሸሻ ተሰማ የተዘጋጀው እስልምናና ክርስትና በሚል ትራክት ደግሞ እንደዚሁ የተበተነው ገና ሌላ ማለት ነው ኦኬ እኛ ያንተን መጽሐፍ እንደ ማስረጃ እንጠቀምም ስህተት ነው እሺ እነዚህ መጽሐፍቶች የኔ ከሆኑ እኔ ወደ ትምህርቴ ቀጥታ ለግባ እንግዲህ አዲስ ዓለም ያው እንደለመድሽው አደም ያስፈልገሽ ነው ወደ ትምህርቴ ልግባ ስለዚህ ይሄንን የቁርአን አንቀጽ በተመለከተ ማለት ነው ኢሳ በልጅነቱ በህፃንነቱ በእናቱ ቅፍ ያለ ወደፊት መስቀል ላይ ስለሚሞተው ሞት አስቀድሞ ትንቢት መናገሩ ነው ለሚሉ ወገኖች ደግሞ እኛ ሙስሊሞች የምንሰጣቸው ምላሽ አይደለም ቂያማ ቀን ሲቃረብ ወደዚህ ዱንያ ወርዶ የሚሞተውን ሞት የሚያሳይ ነው የምንላቸው ለዚህ ማረጋገጫ አለን ያም ማረጋገጫችን አንደኛ በዚህ ምድር ላይ ሞቷል ተሰቅሏል የሚለውን የተሳሳተ አስተሳሰብ ውድቅ የሚያደርጉ ቁርአናዊ ማረጋገጫዎች እናመጣለን
ሁለተኛ ደግሞ ቂያማ ሲቀርብ ወደዚህ ዱንያ ይወርዳል ኢሳ አለይሂ ሰላም ይሞታል የሚሉ የቁርአን አንቀጾችን ማስረጃ እናያለን ማለት ነው ከመጀመሪያው እንነሳ ኢሳ አለይሂ ሰላም ወየውመ አሙቱ በመሞትበትም ቀን ብለዋልና ይሄ በመስቀል ላይ የሚሆነውን ነገር አስቀድሞ መናገሩ ነው ለሚሉ ሰዎች የዛኔ እንዳልሞተ እንዳልተሰቀለ የሚናገሩ የቁርአን አንቀጾችን እንመልከት ከነዚህ ውስጥ አንደኛው ሱረቱ ኒሳ ምዕራፍ 4 ቁጥር 157 ላይ ያለው ነው በሱረቱ ኒሳ ምዕራፍ 4 ቁጥር 157 ላይ ወቀውልህም ኢና ቀተልና المسيح عيسى ابن مريم رسول الله እኛ የአላህ መልእክተኛ የሆነውን የመርየም ልጅ አልመሲህ ዒሳን ገደልን በማለታቸው ምክንያት አይሁዶችን ረገምናቸው ይላል ወማ ቀተሉህ እነሱ አልገደሉትም ወማ ሰለቡህ እንደዚሁም አልሰቀሉትም ወላኪን ሹቢሃ ለሁም ግን ለነሱ የተገደለው ሰው በኢሳ ተመሰለ ይላል አሁን አስተውሉ አላህ ከአይሁዶች ንግግር ውድቅ ያደረገ ያለው ሰው ገድለናል ሰው ሰቅለናል ማለታቸውን ሳይሆን ያ የተገደለውና የተሰቀለው ሰው ኢሳ ነው ማለታቸው ነው ኦሬዲ ሰው ሳይገሉ ሰው ሳይሰቅሉ ሰው ገለናል ሰቅለናል ሊሉ አይችሉም ጌታችንም ሰው እንደገደሉ እንደሰቀሉ ማለት ነው ሰው እንደገደሉና እንደሰቀሉ አምላካችን አላህ አጽድቆላቸዋል ነገር ግን ያ የገደሉትና የሰቀሉት ሰው ግን ኢሳ አይደለም ወላኪን ሹቢሃ ለሁም ግን ለነሱ ተመሰለባቸው ይላል ሁሉን ቻይ የሆነው አምላካችን አላህ ኢሳን ወደ ራሱ በመውሰድ ከቀንደኛ ጠላቶቹ መካከል አንዱን ኢሳ በማስመሰል ያን ሰው ኢሳ ነው ብለው ገደሉት ሰቀሉት በትክክል ኢሳን ግን አላገኙትም አልገደሉትም አልሰቀሉትም وان الذين اختلفوا فيه እነዛ በኢሳ ነገር የተለያዩ ሰዎች ይላል ለፊ ሸክ ምን ከሱ መገደል በመጠራጠር ውስጥ ናቸው ይላል حتى ዛሬ ከ2000 ዓመት በኋላ ያለነው እኛ የምንከራከረው ሰዎች ሳንሆን በወቅቱ ገለናል ሰቅለናል የሚሉት አይሁዶች እንኳን ኢሳን ለመግደላቸው እርግጠኞች አይደሉም በጥርጣሬ ውስጥ ናቸው ይላል ማለሁም به من علم الا اتباع الظن ይህን ጥርጣሬ ከመከተል በስተቀር በኢሳ ነገር ምንም አይነት ዕውቀት የላቸውም ነው የሚለው እርግጠኛ ዕውቀት አላህ ዘንድ ነውና ያለው ወማ ቀተሉሁ የቂና በርግጥም አልገደሉትም ነው የሚለው አልገደሉትም እርግጠኛ ዕውቀት አላህ ዘንድ ነው እነሱ ከጥርጣሬ ነፃ መውጣት አይችሉም ስለዚህም ምን አላረጉትም አልገደሉትም ይሄ አንደኛው ወየውመ አሙቱ በመሞትበትም ቀን የሚለው ሐሳብ በመስቀል ላይ የሞተውን ሞት ነው የሚለውን ትርጉም ውድቅ የሚያደርግ ይሆናል ማለት ነው ሌላው ሁለተኛው ማረጋገጫ ሱረቱ አሊ ኢምራን ምዕራፍ 3 ቁጥር 54 ላይ ያለው ነው በሱረቱ አሊ ኢምራን ምዕራፍ 3 ቁጥር 54 ላይ ወመከሩ አይሁዶች ኢሳን ለመግደል አሴሩ ወመከረ አላህም አሴረባቸው አድማቸውን መለሰው ወላሁ ኸይሩል ማኪሪን አላህ ከሴረኞች ሁሉ በላጭ ነውና ይላል እሱን ለመግደል እሱን ለመስቀል ምንም ቢንቀሳቀሱም ከአምላካችን ከአላህ ጥበብ ማለፍ አይችሉምና ስለዚህም ጌታችን በጥበቡ እንደመለሰባቸው ሳይገድሉት ሳይሰቅሉት እንዳተረፈው ይገልጽልናል ይሄ ሁለተኛው ማረጋገጫችን ነው በዛ ሰዓት እንዳልሞተ እንዳልተሰቀለ ሶስተኛው ማረጋገጫ ሱረቱል ማኢዳ ምዕራፍ 5 ቁጥር 110 በሱረቱል ማኢዳ ምዕራፍ 5 ቁጥር 110 ላይ አላህ በኢሳ ላይ የዋለውን ውለታ አስታውስ እያለ ሲዘረዝርለት ከነዚህ ውለታዎቹ መካከል የአንቀጹ መቋጫ ላይ ምንድነው የሚለው ወኢዝ ከፈፍቱ በኒ እስራኤል አንከ ኢዝ ጂእተሁም ቢልበይናት ይላል በኒ እስራኤሎችን በግልጽ ተአምር ነብይነትን ሊያሳይ በሚችል መረጃ ይዘህ በመጣህ ጊዜ እኔ ከነሱ ያዳንኩልህን ውለታ አስታውስ فقال الذين كفروا
منهم ከነሱ ውስጥ እነዛ የካዱት ሰዎች ኢን ሃዛ ኢላ ሲሕሩ ሙቢን ይህ ግልጽ ድግምት እንጂ ሌላ አይደለም ብለው አንተን ሊገሉ ሲያስቡ ካንተ ላይ በከለከልኩልህ ጊዜ ውለታዬን አስታውስ ነው ያለው። ስለዚህ ዒሳ እንዳይሞት እንዳይሰቀል በማድረግ አምላካችን አላህ አትርፎታል። እነዚህ ሶስት የቁርአን አንቀጾች በወቅቱ የዒሳን አለመሞት የዒሳን አለመሰቀል በግልጽ ቋንቋ ካስረዱ ወየውመ አሙቱ በመሞትበትም ጊዜ የሚለው እንግዲህ የሚያሳየን የዛኔ በመስቀል ላይ ሞቷል የሚለውን የነሱን የተሳሳተ እምነት አይደለም ማለት ነው። ታዲያ እንግዲያውስ ዒሳ በወቅቱ ካልሞተ ካልተገደለና ካልተሰቀለ የት ሄደ የሚል ጥያቄ ሊነሳ ይችላል። ለዚህም ጥያቄ የምንሰጠው ምላሽ ምንድነው? ጌታችን አምላካችን አላህ በገባለት ቃል መሰረት ወደ ራሱ ወሰደው ነው የምንለው። ወደ ራሱ ወስዶታል። መጀመሪያም ቃል ገብቶለታል ከምድር እንደሚያነሳው ወደ ራሱ እንደሚወስደው። ሱረቱ አሊ ኢምራን ምዕራፍ 3 ቁጥር 55 ምን ይላል? ቁጥር 55 ላይ ሱረቱ አሊ ኢምራን وإذ قال الله بالغزي استاوس يا عيسى أنت عيسى هو يالو إني متوفيك أي قابضك من الأرض مالتنا أنا وساجه نين ورافعك إلي ودأنم منشه نين ومطهرك من الذين كفروا كالنزام ككادو تسوى شاطره نين كغربتنا تشو أراكه نين يلال الله عيسى اللي أنسو ቃል ኪዳን ገባለት። በገባለት ቃል መሰረት ጠላቶቹ እሱን ሊገሉት በመጡ ሰዓት ሁሉን ቻይ የነበረው አላህ ምን አደረገው? ዒሳን ወደ ራሱ ወሰደው ማለት ነው። ሱረቱ ኒሳ 158 በሱረቱ ኒሳ ምዕራፍ 4 ቁጥር 158 ላይ በ157ኛው አንቀጽ ላይ እንዳልሞተ እንዳልተሰቀለ ከገለጸ በኋላ 158ኛው ላይ ምንድን ነበር ያለው? በረፈዐሁ አላሁ ኢለይህ ይልቁኑ አላህ ወደ ራሱ አነሳው ወደ ራሱ ወሰደው ይላል። ወካነ አላሁ ዐዚዘን ሐኪማ አላህ አሸናፊ ጥበበኛ ጌታ ነውና ዒሳን ወደ ራሱ አነሳው ወሰደው። አላህ እንደወሰደው እንዳነሳው ደግሞ ራሱ ዒሳ ምንድነው? ቋሚ ምስክር ነው። ሱረቱል ማኢዳ 117ኛው አንቀጽ ላይ በሱረቱል ማኢዳ ምዕራፍ 5 ቁጥር 117 ነገ የውመል ቂያማ በጌታው ፊት ለሚጠየቀው ጥያቄ በምድር ላይ ሰዎች አንተና እናትህን ከኔ ሌላ ሲያመልኩ የአምልኮው ትእዛዝና ምንጭ አንተ ነበርክ ወይስ የነሱ ስሜት እያለ ጌታችን በእነሱ ላይ ምስክር እንዲሆንባቸው በሚጠይቀው ሰዓት ዒሳ ከሚመልሰው መልስ አንዱ 117ኛው አንቀጽ ላይ ማ ቁልቱ ለሁም ኢላ ማ አመርተኒ ቢህ በርሱ ያዘዝከኝን ቃል እንጂ ሌላ አልተናገርኳቸውም። እሱም አን ዕቡዱላህ ረቢ ወረበኩም አላህ ጌታዬና ጌታችሁ ሲሆን እሱም በብቸኝነት ተገዙት። ወኩንቱ አለይሂም ሸሂደን ማ ዱምቱ ፊሂም በውስጣቸው እስካለሁ ጊዜ ድረስ በእነሱ ጉዳይ ተጠባባቂ ነበርኩኝ። ፈለማ ተወፈይተኒ አይ ረፈዐተኒ ኢለይከ ማለት ነው። አቡ ያስሚን 158 ኖት 58 ፈለማ ተወፈይተኒ ባነሳኸኝ ጊዜ ይላል ኩንተ አንተ الرقيب عليهم በእነሱ ጉዳይ አንተው ተቆጣጣሪ ነበርክ ይላል። ስለዚህ አላህ እንዳነሳው አላህ እንደወሰደው ዒሳ መሰከረ። እነዚህ አራት የቁርአን አንቀጾች ደግሞ ከቀደሙ ሶስት የቁርአን አንቀጽ ጋር በመሆን ምን ያሳዩናል? በወቅቱ እንዳልተገደለ እንዳልተሰቀለ ይልቁኑ አላህ በገባለት ቃል ኪዳን መሰረት ወደ ሰማይ እንደወሰደው ያሳያል። ታዲያ አንድ ላይ ተደምረው እነዚህ ሁሉ ሰባት የቁርአን አንቀጾች ዒሳ አለመሞቱን አለመሰቀሉን የሚገልጹ ከሆነ ወየውመ አሙቱ በመሞትበትም ቀን ብሎ የተናገረውን በመስቀል ላይ የሞተው ሞት ነው የሚለውን የተሳሳተ አስተሳሰብ ውድቅ እንደሚያደርግ ያሳየናል ማለት ነው። ግልጽ ነው ያ ጀማዓ? እየተግባባን ነው? ከኔ ጋር ናችሁ ወይስ ላቋርጠው? ኦኬ ልቀጥል። ኸይር ኢንሻአላህ። ስለዚህ ይሄን በዚህ መልክ ከተረዳን አሁን የቀረው ጥያቄ ምንድነው? ሱረቱ ኒሳ 158 ነው ያልኩ አቡ ያስሚን 58 ስትል 158 አልኩ። ቀጥሎ አልማኢዳ
117 ብዬ ደግሞ አስቀምጫለሁ እና አንዳንድ ወንድሞች አቡ ያስሚን ፔስት ለማድረግ ገና እንትን ሲል ታይም ስለሚፈጅበት አግዙት እናንተ በአራፍና ቁጥር አንቀጽ በመጻፍ አግዙት እሱ ያንን ያያየ ኢንሻአላህ ቶሎ ቶሎ ፔስት ያደርግልናል ተባበሩ እንግዲህ ተዓወኑ ዐለል ቢሪ ወተቅዋ ተብሏል ኦኬ ታዲያ አሁን የተንጠለጠለው ጥያቄ ምንድነው በእነዚህ ሁሉ የቁርአን አንቀጾች አለመሞቱን አለመሰቀሉን ከተረዳን ወየውመ አሞቱ በመሞትበትም ጊዜ ብሎ የተናገረው እንግዲያውስ መቼ ሊሆን ነው የሚል ጥያቄ ይነሳል አዎ መቼ ነው የሚሆነው ቅያማ ሲቀርብ ወደዚህ ዱንያ ይወርዳል ተልእኮውን ከፈጸመ በኋላ ሰብአዊ ፍጡር ነው የዛኔ ምን ይሆናል ይሞታል ብለን ነው ምናምነው እስኪ ከየትኛው የቁርአን አንቀጽ ነው ያገኛችሁት ከተባል ሱረቱ ዙኽሩፍ ምዕራፍ 43 ቁጥር 61 ላይ ይቅርታ ሱረቱ ዙኽሩፍ ምዕራፍ 43 ቁጥር 61 ላይ ምን ይላል ጌታችን በሱረቱ ዙኽሩፍ ምዕራፍ 43 ቁጥር 61 ላይ ወኢነሁ ለዕልሙን ሊሳአ እርሱም ዒሳ ለሰዓቲቱ ማወቂያ በርግጥ ምልክት ነው ይላል ቂያማ ስትቀርብ ወደዚህ ዱንያ ላይ ማለት ነው ዒሳ ስለሚወርድ እሱ በወረደ ሰዓት የቂያማ መቃረብ በርግጥም ይታወቃል ይላል ፈላ ተምተሩን ቢሃ በሷም እንዳትጠራጠሩ ፈተቢዑኒ هذا صراط مستقيم እኔን ተከተሉኝ ቀጥተኛው መንገድ ይህ ነው አላቸው ይላል ስለዚህ ቂያማ ሲቀርብ ዒሳ ወደዚህ ዱንያ እንደሚወርድ የሱ መታየት የቂያማን መቃረብ እንደሚያመላክት ገለጸ ለምን ይወርዳል ነው ቁም ነገሩ ለምንድነው የሚወርደው ወደዚህ ዱንያ ከተባለ አንደኛው የጌታችን ውሳኔ ሊፈጸም የጌታችን ውሳኔ ሊፈጸም ነው የሚወርደው የትኛው ውሳኔ ሱረቱ አሊ ኢምራን ቁጥር 185 ላይ ያለው በሱረቱ አሊ ኢምራን ምዕራፍ 3 ቁጥር 185 ላይ ኩሉ ነፍሲን ዛኢቀቱል መውት ነፍስ ሁሉ ምንድነች ሞትን ቀማሽ ነች ይላል ከሞት የሚተርፍ ማንንም የለም እያንዳንዱ ሞትን መቅመስ አለበትና ዒሳም ከነዚሁ ሞት ቀማሾች አንዱ ይሆናል 185ኛው አንቀጽ ላይ ማለት ነው ዒሳ ታዲያ ይህችን እንደሚቀምስ ማረጋገጫው የቱጋ ነው ከተባለ ሱረቱ ኒሳ ምዕራፍ 4 ቁጥር 159 ላይ ሱረቱ ኒሳ ምዕራፍ 4 ቁጥር 159 ላይ ምን ይላል በዛ ቦታ ላይ وإن من أهل الكتاب كمصحفت بالتبيت عندم يلم كمصحفت بالتبيت عندم يلم 85 አላልኩም 185 እኮ ብያለሁ አለ ኢምራን 185 አንዳንድ ወንድሞች አዳምጡ በደንብ ይሄኛው ደግሞ ይህን ሞት ቀማሽነቱን የሚገልጽበት ሱረቱ ኒሳ ምዕራፍ 4 ቁጥር 159 ቁጥር 159 ላይ ምን ይላል وإن من أهل الكتاب ከመጽሐፉ ባለቤት ከአይሁድና ከክርስቲያን አንድም የለም ኢላ ለዩእሚነን ቢህ በርሱ በዒሳ የሚያምን ቢሆን እንጂ قبل موته ይላል قبل موت عيسى عليه السلام ኢሳ ከመሞቱ በፊት ሲወርድ ማለት ነው እሱን ዲቃላና ሐሰተኛ ሲሉት የነበሩት አይሁዶች ጌታና አምላክ ሲሉ የነበሩ ክርስቲያኖች በትክክል የአላህ ባሪያና መልእክተኛው እንደነበረ ሳያሳምናቸው አይሞትም ነው የሚለው ስለዚህ ሞት መቅመሱ አይቀርም አንደኛው የሚወርድበት ዓላማ ይህ ነው እኛ የምንለው ቅድም እንዳልነው ኢሳ አለይሂ ሰላም አልሞተም ነው እንጂ አይሞትም አይደለም እስክንድር ነው ማን የሚባለው ቅድም ምን ይል ነበር yes ኢየሱስ አልሞተም መሐመድ ግን እስካሁን ድረስ ሞቷል ይላል ስንት መሐመድ ሞቷል መሐመድ የሚባል ብዙ የሞተ ሰው አለ ቅዱስ ነብያችን አለይሂ ሰላቱ ወሰለም ነብዩ መሐመድን ለመተቸት ደግሞ ፈልጎ ከሆነ ማለት ነው ኢሳ አልሞተም ማለት አይሞትም ማለት ነው እንዴ እሱ እኮ ሞቷል እያለው ነው እሱ ሞቷል እያለው ነው እንደገና ተመልሶ እዚህ ጋር ለማወዳደር እንዲሆነው ነብያችን አለይሂ ሰላቱ ወሰለም ስለሞቱ ኢሳ ግን አይሞትም ሶ ያልሞተው ኢየሱስ ይበልጣል ይለን ነው አይ ማወዳደር በጭንቅላቱ ኢየሱስን አምላክ ነው ፈጣሪ ነው ብሎ ያስበዋል ነብያችን አለይሂ ሰላቱ ወሰለም ግን ጭራሽ ነብይነታቸውን ክዶ ሐሰተኛ ነው ብሎ እኮ ያምናል
ግን በጭንቅላቱ ማንን ከማን ያወዳደረ ነው በሱ አእምሮ ሐሰተኛ ነብይን ከፈጣሪ ጋር ያወዳደረና ፈጣሪ ይበልጣል ከሐሰተኛ ነብይ ይላል ይሄ በራሱ እኮ ምን ደረጃ ላይ እኮ እንደተቀመጡ እኮ ያሳያል ስለ ፈጣሪ ያላቸው ግንዛቤ ወላሂ ምንኛ የወረደ ነው ግን አላህ ሂዳያ ይስጣችሁ የእውነቱን ጎዳና አላህ ይምራችሁ አላህ ሐቁን ያብራላችሁ ከማለት ውጭኛ ምንም አንልም እኛ አምላካችን አላህን ከጳውሎስ ጋር እናወዳድረውም እናንተ ጳውሎስ ብላችሁ ከምትከተሉት መጽሐፍ ጌታችን ይሻላል አንልም ሱብሃንአላህ ነብያችን አለይሂ ሰላቱ ወሰላም فضل كلام الله على سائر الكلام كفضل الله على خلقه ብለው ነው የዘጉት ሌላ ነገር አይደለም የተናገሩት فضل كلام الله يا الله ቃል ቅዱስ ቁርአን ብልጫው አሉ على سائر الكلام ከተቀሩት የሰው ንግግሮች ከተቀሩት መጽሐፍቶች ያለው ብልጫ ምን ያህል ነው አሉ 3 እጥፍ 4 እጥፍ ሳይሆን ያሉት ከፈضልላሂ አላ ኸልቂሂ አላህ በመخلوቁ በፍጥረቱ ላይ ያለውን ያክል ነው አሉ ጌታችን ከኛ ምን ያህል ይበልጣል ይባላል እንደው ጌታችን ጋር ሳንደርስ እሱ ከፈጠራቸው ፍጥረቶች መላእክቱ እንኳን በክንፉ መሬትን ያነሳል ተብሏል በክንፉ ጫፍ መሬትን ያነሳል አንተ ምን ታነሳለህ 60 ኪሎ መሬትን አይደለም 60 ኪሎ 70 ኪሎ ነው መታነሳው ታዲያ አንተ ከመላእክቱ ጋር ማነህ ብትባል የትም ቦታ እኮ አትገባም መላእክቱን ከፈጠረው አላህ ጋር ግን ማወዳደር ይሄ ለአላህ ያለን ግንዛቤ መውረዱ ነው እንግዲህ ኢየሱስ እነሱ ዘንድ አምላክ ከሆነ አምላክ ያልሆነው ኢሳ ማለት ነው ኢየሱስ እነሱ ዘንድ ፈጣሪ ከሆነ ቅዱስ ነብያችን አለይሂ ሰላቱ ወሰላም ደግሞ ማለት ነው ጭራሽ ነብይነታቸውን ሳይቀበሉ ሐሰተኛ ብለው የሚፈርጁ ከሆነ ማንን ከማን ነው ግን የሚያወዳድሩት በእነሱ ዘንድ ሐሰተኛ የነበሩት ቅዱስ ነብያችን ሰለላሁ ዐለይሂ ወሰለም ሞተዋል ፈጣሪ የነበረው ኢየሱስ አልሞተም ፈጣሪ ከሐሰተኛ ነብይ ይበልጣል ሪዛልቱ በጣም ያሳዝናል ትሩና ፎልስ እንኳን እኮ መጨረሻ ሪዛልቱ ምንድነው ትሩና ፎልስ ሪዛልቱ ምንድነው ሃፍ ትሩ ሃፍ ፎልስ ነው ፎልስ ነው አይደል ፍጻሜው እና ምን ከምን እንደምታወዳደሩ እባካችሁ ወገኖች በደንብ አስተውሉ ስለምታመልኩት አምላክ ያላችሁ ግንዛቤ ምን ደረጃ ላይ እንዳለ ቀድማችሁ አስተውሉ ማንን ከማን ነው የምናወዳደረው በሉ ካልሆነ ነብይነቱን እመኑ ለነገሩ አንዳንድ ጊዜ የምታወዳደሩት ውስጣችሁ እኮ አልተቀበለውም አምላክ ነው የሚለው ነብይነቱን ስለተቀበለው ነብይ ከነብይ ብታወዳደሩ አይከፋም ግን ለኛ ለሙስሊሞች ግን ኢሳ ይበልጣል ብትሉ ነብያችን ሰለላሁ ዐለይሂ ወሰለም ይበልጣል ብትሉ ኢሳን የእናንተ ማን አደረገው ነው የምንለው ኢሳም የኛ ነብይ ነው ነብያችን አለይሂ ሰላቱ ወሰለም የኛ ነብይ እንደሆኑት ሁላ የአላህን ብቸኛ ጌትነት ሰብኮ በህይወት ዘመኑ ለእስራኤላውያኖች አርአያ ሆኖ ያስተማረ የሙስሊም ነብይ ነው እንጂ ኢሳ ምንም ከናንተ ጋር ትውውቅ የለውም እናም ኢሳ አልሞተም አልተሰቀለም አላህ ወደ ራሱ ወስዶታል ቂያማ ሲቀርብ ወደዚህ ዱንያ ይወርዳል ከሚወርድበትም አንዱ ዓላማ አሁን ባየነው ጥቅስ መሰረት ይሞታል ነው ሁለተኛው ሰላማ ምንድነው አሁንም የጌታችን ቃል ሊፈጸም ነው የትኛው የጌታችን ቃል ሱረቱ ጣሃ ቁጥር 55 ላይ ያለው በምዕራፍ 20 ሱረቱ ጣሃ ቁጥር 55 ላይ ሚንሃ ኸለቅናኩም ከርሷ ከምድር አፈር ፈጠርናችሁ ይላል ከምድር አፈር ፈጠርናችሁ ወፊሃ ኑዒዱኩም ወደርሷም እንመልሳችኋለን ይላል ወደርሷም እንመልሳችኋለን ወሚንሃ ኑኽሪጁኩም ታረተን ኡኽራ በሌላ ጊዜ ደግሞ ማውጣትን እናወጣችኋለን አለ ማንኛውም ከአፈር የተፈጠረ የአደም ዘር ወደ ተፈጠረበት አፈር ምን መሆን አለበት መመለስ ግድ ነው ስለዚህ ኢሳም የአደም ዘር ነው ስሪቱ አፈር ነውና ወዴት መመለስ አለበት ወደ ተበጀበት አፈር መመለስ አለበት ሰማይ ላይ መሞት በፍጹም አይገባውም ከሰማይ ስላልተፈጠረ ማለት ነው ንጥረ ነገሩ ሰማይ ስላልሆነ ይህ ቃል ኪዳን በተግባር አሁንም ይፈጸማል ለዚህ ዓላማ ይወርዳል ማለት ነው ከዛ በነብያችን አለይሂ ሰላቱ ወሰለም ቅዱስ ንግግር በሐዲሳቸው በተገለጸው መልኩ 40 አመት በምድር ላይ ይቆያል መሲህ ደጃልን ከምድረ ገጽ ያጠፋዋል ተልእኮውን ከፈጸመ በኋላ ደግሞ ሰው ነው ይሞታል የአላህ ሰላምና እዝነት በሱ ላይ ይሁን የማይሞት ብቸኛው አምላካችን አላህ ብቻ ነው ወተወከለ على الحي الذي لا يموت ነው ያለው ሱረቱል ፉርቃን ምዕራፍ 55 ምዕራፍ 25 ቁጥር 58
በምዕራፍ 25 ሱረቱል ፉርቃን ቁጥር 58 ላይ ወተወከል ዐለል ሐይ الذي لا يموت በዛ በማይሞተው ሕያው አምላክ አላህ ላይ ተመካ ነው የሚለው። ስለዚህ ኢሳ ሞቷል። ጌታችን ለ3 ቀንም ቢሆን የማይሞት አምላክ ነው። ኢሳ አይቀርለትም መሞቱ ማለት ነው ወደፊት። ተግባባን? በዚህ ከተግባባን እንግዲህ ወየውመ አሞቱ በመሞትበትም ጊዜ የሚለውን በዚህ መልኩ ልንረዳው ይገባናል ማለት ነው። እንደው ከዚህ ሁሉ በኋላ ማለት ነው ብዙም ክርክር ሳናበዛ በመሞትበትም ቀን ብሏልና ሞቷል ለሚሉ ወገኖች እጅ ሰተን እንኳንኛ እስቲ እንደው ሐሳባቸውን እንከተል ብለን ኢየሱስ ሞቷል የሚል ትርጉም ወይም አንድምታ አለው ቢባል ራሱ ቁርአኑ ሐሳባቸውን ይደግፋል እንዴ? እንደው እንደነሱ ትርጉም እንኳን ቢተረጎም የነሱን ሐሳብ ይገልጻል? والله አይገልጽም እኮ እንደነሱ ፍቃድ እንኳን ቢተረጎም አይሄድም ከነሱ። እስኪ እንመልከተው የቅድሙ ሱረቱ መርየም ቁጥር 33 ምን እንደሚሉት ፔስት አድርግልን ወንድማችን አቡ ያስሚን ምንድን ነበር የሚለው? ወሰላሙ አለየ የአላህ ሰላም በኔ ላይ ነው የውመ ወሊቱ በተወለድኩበት ቀን ወየውመ አሞቱ በመሞትበትም ቀን ወየውመ ኡባቱ ሐያ ሕያው ሆኜ በምቀሰቀስበትም ቀን አለ። አሁን እዚህ ጋር ወየውመ አሞቱ በመሞትበትም ቀን ብሏል። end the day ይለበት ይልስገው እንደነሱ end the day I died በሞትኩበትም ቀን ብሏል ብለን ብንቀበል በአረብኛው ደግሞ ወየውመ ሚቱ በሞትኩበት ቀን ብሏል ብለን ብንወስደው እንኳን መቼ የነሱን ሐሳብ ያስተናግዳል? እነሱ ከሚያምኑት ጋር መቼ አብሮ ይሄዳል? ምክንያቱም እነሱ የሚያምኑት ተሰቀለ ነው እንጂ ሞተ አይደለም። ተሰቀለ ነው እንጂ ሞተ አይደለም። መሞት መገደልና መሰቀል በቋንቋ ትርጉማቸው ባገባባቸው በፍጹም አንድ ትርጉም አያሳዩም። died killed እና crucified አንድ ትርጉም አላቸው እንደ ያ ጀማዓ የላቸው። አንደኛው ሐኪም ቤት ቁጭ ብሎ ሲታከም ህመሙ ያገረሽበትና ይሞታል። ሌላኛው ደግሞ ምናልባት ከጓደኛው ጋር አጸብ ይገጥምና ሁለቱ ሲጣሉ አንዱ መሳሪያ ይመዝና ተኩሶ ይገለዋል፣ ይሞታል። ይሄም ሶስተኛው ደግሞ በዝርፊያ ምክንያት ወንጀለኛ ተብሎ ይከሰስና በወንጀሉ ክብደት መሰረት በእንጨት ላይ በስቅላት እንዲቀጣ ይደረጋል፣ ይሞታል። ኦሬዲ ሶስቱ ምን ሆነዋል? ሞተዋል ይባላል። በነጠላ ግን ሞተ የሚለው ቃል እዚህ ጋር ትርጉሙ ለማን ነው የሚያገለግለው? ለዛ ለታመመው ብቻ ነው። በህክምና ሲሰቃይ ቆይቶ ህመሙ አገርሽቶበት የሞተው ብቻ ነው። ሁለተኛውማ ከጓደኛው ጋር ጸብ የፈጠረው ተገደለ ነው የሚባለው። ተገደለ ሰበቡ ሌላ ሰው ነው በመሳሪያ። ሶስተኛው ደግሞ በሰራው ወንጀል ምክንያት በእንጨት ላይ የተቀጣው ተሰቀለ ይባላል። ተሰቀለ በአረብኛ መውት ቀትልና ሶልብ አንድ ትርጉም የላቸውም። ወየውመ አሙቱ አለ end the day I die died ብለን እንኳን ብንተረጉመው crucified ስላልሆነ ኢየሱስ በመስቀል ላይ ሞተ የሚለውን በየትኛው መልኩ አይሆንም ነው። እንደፈለጉ ቢያጣምሙት እንደፈለጉ ቢተረጉሙት ቁርአን ለነሱ ማስረጃ መሆን አይችልም። በእነሱ ላይ ግን ማስረጃ መሆን ይችላል ነው። ግልጽ ነው። አሁን መልእክቱ ተብራራላችሁ? ኦኬ አሚን አሚን ሀገሬ ማሻአላህ። ስለዚህ ኢየሱስ ለመሞቱ ከቁርአን መቼም ቢሆን ማስረጃን አያገኙም። ግን አንድ ከክርስቲያን እዚህ ሀገር ከተዘጋጀ ከወንጌላውያኖች መጽሐፍ ያገኘሁት አንድ ጥያቄ ስላለ እሱን ማንሳቱ ግድ ስለሚል እስከዛሬ በፓልቶክሩም ውስጥ ጥያቄው ተነስቶም አልሰማሁትም። እንግዲህ አመት ከአራት ወር በዚህ ሩማችን ውስጥ ስናሳልፍ አንድም ክርስቲያን ወገናችን ይሄን ጥያቄ ሲጠይቅ አልሰማሁም። ቁርአን በክርስቲያን አይን የሚል መጽሐፍ አለ። እኔ መጀመሪያ በየትኛው አይናቸው ራሱ እንዳዩት አይዶን ነው። ሀታኔ አሁን ራሱ ከናንተ ጋር ስጽፍ እንግዲህ ሳይት መነጽር አድርጌ ነው። እንግዲህ ፓልቶክ ነው ኮምፒውተር ነው አይኔ ላይ ችግር እንዳይደርስብኝ ያንን መነጽር ለብሼ ነው ከናንተ ጋር ያለሁት። እና ቁርአን በክርስቲያን አይን ይላል መጽሐፉ እኔ ጋር አለኝ።
በምን አይናቸው እንዳዩት ባላውቅም እዛ ላይ ምን ይላል ቁርአንን ስናነበው በቁርአን ውስጥ ኢየሱስ መሞቱን የሚያረጋግጥ ማስረጃ አገኘን አሉ የቱ ሲባሉ ቅድምኛ ላለመሞቱ ማስረጃ ያደረግነው ሱረቱ አለ ኢምራን ቁጥር 55 አላህ እንደወሰደው የሚገልጸው ሱረቱ አለ ኢምራን ቁጥር 55 ላይ ወኢዝ ቃለ አላሁ ያ ኢሳ አላህ ባለው ጊዜ አስታውስ አንተ ኢሳ ሆይ ኢኒ ሙተወፊከ እኔ ወሳጅህ ነኝ የሚል ቁጥር 55 ላይ አግኝተን ነበር ወላሂ እንደው የድፍረታቸው ድፍረት ደግሞ ምን እንዳሉ ታውቃላችሁ የአማርኛው ትርጉም አሉ ወሳጅ ብሎ ተርጉሞታል ይሄ ስህተት ነው አሉ ምክንያቱም ሙተወፊከ ይላል ሙተወፊከ ማለት በአረብኛ ቋንቋ መሞት የሚል ትርጉም ነው ያለው መውሰድ ሳይሆን መሞት የሚል ትርጉም አለው ለምሳሌ አሉ ማስረጃ ሲጠቅሱ ማሻአላህ ማስረጃ ሲጠቅሱ ምንድነው ያሉት ሱረቱ አልበቀራ 234 ላይ ሱረቱ አልበቀራ ምዕራፍ 2 ቁጥር 234 ላይ ወለዲነ ይተወፈውን ሚንኩም እነዚያም ከናንተ ውስጥ የሚሞቱ ወየዘሩነ አዝዋጃ ሚስቶችንም ትተው የሚሄዱ ባሎች ካሉ ይላል እዚህ ጋር ማለት ነው ይተወፈውን ሚንኩም ከናንተ ውስጥ የሚሞቱ የሚለውን ወፋት ብሎ ነው በአረብኛ የጠቀሰው እና ስለዚህ ወፋት ካለው ማለት ነው መሞት የሚል ትርጓሜ ከተሰጠው የኢየሱስንስ መሞት ብለን ለምን አንተረጉመውም አሉ ጥሩ ጥያቄ ነው ግን በአረብኛ ቋንቋ ወፋት ማለት አንድ ትርጉም የለውም ወፋት ከሶስት በላይ ትርጉም ይዞ ይመጣል በቅዱስ ቁርአን አንደኛው ሞት ነው እነሱ እንዳሉት ሱረቱል በቀራ ምዕራፍ 2 ቁጥር 234 ያለው ማለት ነው ሁለተኛው ደግሞ ማለት ነው ወፋት ብሎ ማለት አልአኽዙ ሸይእን ዋፊያን አንድ ነገር ሞልቶ መስጠት ሞልቶ ማቆየት ወፋት ይባላል በራሱ ለዚህ ማረጋገጫው ከቁርአን ውስጥ ለመጨረሻ ጊዜ የወረደውን አንቀጽ እንመልከተው ሱረቱል በቀራ ምዕራፍ 2 ቁጥር 281 ለመጨረሻ ጊዜ የወረደው ሱረቱል በቀራ ምዕራፍ 2 ቁጥር 281 ላይ ምን ይላል واتقوا يوما ترجعون فيه إلى الله برسم مستولاچوم ወደ አላህ የምትመለሱበትን ቀን ፍሩ ተጠንቀቁ ثم توفى كل نفس ما كسبت ከዛም እያንዳንዲቷ ነፍስ በሰራችው ስራ ልክ ምንዳዋ ተሞልቶ ይሰጣታል እዚህ ጋር ተሞልቶ ይሰጣታል ለሚለው ትርጓሜ የአረብኛው ቃል ምንድነው የሚለው توفى ነው ያለው ወፋት እዚህ ጋር ሞት አይደለም የውመል ቂያማ ሞት የለምና ማለት ነው ስለዚህ ከዚህ አንፃር ወፋት የሚለው አልአኽዙ ሸይእን ዋፊያን ሶስተኛው ትርጓሜ ደግሞ ቀብድ የሚለውን ያሳየናል ማንሳት ማለት ነው ማንሳት ለዚህ ማረጋገጫው ሱረቱ ዙመር አንቀጹን አላስታውሰውም ታስታውሰዋለህ አላሁ የተወፈى الانفس حين موتها والتي لم تمت في منامها የሚለው ሰባተኛው አንቀጽ ነው ምን ላይ ነው ያው ለትልቁን ቁርአን ያዘውና እና ሱረቱ ዙመር ነው ለጊዜው እስኪ አንቀጹን ረስቼዋለሁ ከናንተም የቀደመኝ ካለ ኢንሻአላህ ያንን ያስታውሰኛል ሱረቱ ዙመር ምዕራፍ 39 አገኘው 11 ላይ እስኪ የለም እዚህ አካባቢ ኦኬ እሺ የትኛው እንደሆነ ማተናዋል ያው አፉ በሉን እንግዲህ ሱራውን ሳገኘው ነግራችኋለሁ ለማንኛውም መልእክቱን ልንገራችሁ አላሁ የተወፈለ አንፉሰ አላህ ነፍስን ይወስዳል ተመልከቱ ሩህን ይወስዳል ሒነ መውቲሃ በምትሞትበት ጊዜ ይላል ወለቲ ለም ተሞት ያቺ ያልሞተቿን ነፍስ ደግሞ ይላል ያልሞተቿን ነፍስ አልহামዱሊላህ ተገኝቷል ቁጥር 42 ላይ ቁጥር 42ኛው አንቀጽ ሱረቱ ዙመር ወለቲ ለም ተሞት ያቺ ያልሞተቿን ደግሞ ፊ መናሚሃ በተኛችበት ያነሳታል ይላል ጓል ሄለን መለስ ምንድነው ያልከው
አማኒ ሙሐመድ የሰራውን መልካም ነገር ንገረኝ እስቲ እና እኔም ነብይ ነው ብዬ ላምልከው ነብይ ነው ብዬ ላምልከው አምልኮት ለማን ነብይነቱን ካረጋገጠ ለማን ማለት ነው ሹራ ሳይሆን ዙመር አቡ ያስሚን ሐቢቢ ሱረቱ ዙመር 39 ነብይ ነው ብዬ ላምልከው ነብይ ያመልካል ማለት ነው ጓል ሄለን መለስ ብቻ ዋናው ነገር ነብይነቱ ከተረጋገጠለት ለነብይነቱ መረጃ ከተሰጠው ማምለክ ይጀምራል እኛ ነብዩ መሐመድ አለይሂ ሰላቱ ወሰላምን አምልክ አንልህም ነብይነታቸው እንኳን ቢረጋገጥልህ ላንተ በቂ ማስረጃ ብታገኝ ኖት 42 39 ዙመር ቁጥሩን ነው 42 ያልኩት አቡ ያስሚን ቁጥሩን ነው 42 የሱራው ቁጥር 39 እና ነብይነታቸውን በታምን እንኳን ነብይ መሆናቸውን እንድታምን እንጂ እንድታመልካቸው አንገፋፋም አምልኮ ለፈጣሪ ነው አምልኮ ለነብይ አይደለም አምልኮ ለመላእክት አይደለም አምልኮ ለጻድቃን አምልኮ ለሰማዕታት አይደለም እውነተኛው አምልኮ ብቻ ከፈጣሪዎች አምልከባም ነብይ ሆነ መልአክ ሰማዕት ሆነ ጻድቃን አጋንንትም ሆነ ከዛው ውጪ ማንኛውም ፍጡር አምልኮ አይገባውም ሙስሊም የሆነው በዚህ እምነቱ ብቻ ነው አንተ ግን ነብያችን አለይሂ ሰላቱ ወሰለም እስኪ የሰሩትን መልካም ስራ ንገሩኝ አልክ ከተነገረህና ካሳመነህ ደግሞ ምን ልትላቸው ነብይ ነው ብዬ ላምልከው ካመለካቸውማ ነብይነታቸውን አመንክ ሳይሆን የምትባለው በሙስሊሞች እምነት ጣዖት አምላኪ ነው የምትባለው ለምን ከአላህ ውጭ ያለ አምልኮ ሁሉ በእስልምናው ዴፊኒሽን ጣዖት ይባላል የሚመለከው አካል ጣዖት ባይሆንም እንኳን ተግባሩ ግን ጣዖት ተብሎ ነው የሚጠራው ጣዖት ማለት ግዴታ ለእንጨት ወይም ለድንጋይ ሲሆን አይደለም ማንኛውም ከአላህ ውጭ ያለ አምልኮ ጣዖት ይባላል መታመልከው አካል ግን ነብይ ሊሆን ይችላል መልአክ ሊሆን ይችላል ድንጋይ ሊሆን ይችላል ጉዝ ነገርም ሊሆን ይችላል እና አራ አያምደን አቡ ሃይደር አንተ በቀን 5 ጊዜ ለሙሐመድ አይደለ እንዴ ስትፈነደድ የምትውለው እሱ ማምለክ አይደለም ኦኬ ያው መጀመሪያም የንግግር ስርዓት የለህም ስትጽፍ ራሱ ማንነትህን የሚያስገምት ጽሁፍ ነው የጻፍከው በርግጥ በቀን 5 ጊዜ እደፋለሁ በቀን 5 ጊዜ እሰግዳለሁ እምሰግደው ግን ለፈጠረኝ አምላኬ አላህ ነው ለፈጠረኝ አምላኬ አላህ ነው እና ሙስሊም ለፈጣሪ አላህ ይሰግዳል እንጂ ለነብይ አይሰግድም ለነገሩ አንተ የተመቸህን ዊስፐር አብሽር ዊስፐር የተመቸህን በኔ በኩል ምንም ችግር የለም እና እባክህ ተማር ወገናችን ቁጭ ብለህ መጀመሪያ ሙስሊሞች ለማን እንደሚያደርጉ አምልኮትን በደንብ ተማር እኛ በርግጥ በቀን 5 እንሰግዳለን አንተ ግን መቼ ነው የምትሰግደው በአመት አንድ ጊዜ አንድ ላይ ቀዳ ያወጣዋል አይደል ምን ችግር አለ 300 የሚሆን 250 ምናልባት ከጎንም የሚቀዝነስለት ምክንያትም ካለ ሊያስቀንሰውም ይችላል አምልኮ ደግሞ ትርጉም የሚኖረው ከስሜት ጋር አኮ ሲጋጭ ነው ያ ጀማዓ ስትፈልግ እኮ አይደለም በሳምንት ቅዳሜና እሁድ ብቻ ወደ አምልኮ ቦታ ሄዶ ስብከት አዳምጦ ሃሌሉያ ብሎ መምጣት ይሄ ነው በቃ አምልኮ ሌላ ነገር የለውም ምናልባት እሱም እኮ ኳስ ካለ እኮ አትሄድም እኮ በቃ ዛሬ ኳስ አለ ኃይለኛ ግጥሚያ ነው ዛሬ እኮ ብራዚል ነው አልሄድም ትላለህ ሱብሃንአላህ ይሄ ኢባዳ ይባላል እንዴ ኢባዳ እኮ ትርጉም የሚኖረው ከስሜት ጋር በሚጋጭ መልኩ ሆኖ ስሜትህን አሸንፈ ተቋቁመ ስትሄድ ነው እዚህ ጋር ሙስሊምና ካፊር ሁለቱም ሱቅ ከፍተዋል በተለይ አስር ወቅት ላይ ማለት ነው በሀገራችን ንግዱ በጣም የሚጣጣፍበት ነው ሁለቱም እየሰሩ ግን ከጎን አላሁ አክበር አዛን ይሰማል አዛን ሁለቱም በጆሮአቸው ይገባል ሙስሊሙ ግን አላህ ነው የጠራኝ ይልና ሱቁን ይዘጋል ወደ መስጊድ ይሄዳል ያ ግን ወዴት ነው የሚሄደው የሚጠራው አካል የለ ዘግቶ የሚሄደው የለ والله አይጣፍጥም ተራ በዚህ ሰዓት በዛ በተጣጣፈ ንግድ ላይ ትርፍ ማግኘት እየፈለገ አይ የአኺራው ትርፍ ደግሞ አላህ ደግሞ የጠራኝ በላጭ ነው ብሎ ሱቁን ዘግቶ ሲሄድ አምልኮቱ ትርጉም አለው ከስሜቱ ጋር ሲጋጭ እንቅፋት እኮ ሲኖረው እኮ ነው መንገድን እየተጠነቀቅ ስትሄድ እኮ ነው ደስ የሚለው እና
አምልኮታችን አልহামዱሊላህ ይለያል እንደ ሙስሊምነታችን በሳምንት አንድ ቀን ወይም በሆነ ቀን በፍላጎት የተመሰረተ ሳይሆን በቀን 5 ጊዜ እንቅልፍ ተኝተህ ከባለቤትህ ጋር አቅፋሃት ይያለ በዛ ሙቀት ላይ ነው ሱብሂ ላይ አዛን ሲጠራ ያንን የሞቀ እንቅልፍህን እንደዚሁም ከሷ ብብት ስር የነበርከው ወጥተህ መስጊድ ትሄዳለህ ቀዝቃዛ ውሃ ውዱ አድርገህ ትርጉም አለው በቃ በህይወት ውስጥ ለውጥ ያመጣል አምልኮ ማለት ነው እንጂ የሆነ ፍሪ ታይም ሲኖርህ ሲደብርህማ ኮነ ምን ትርጉም አለው እና ኢንሻአላህ ሐሳባችሁ ወደዚህ ይሁን እንግዲህ ያው እነሱ ከስድብ ውጪ ሌላ የሚናገሩት የለም ጀዛከላሁ አድሚን ሳሚ እና ወደ ነጥባችን እንመለስ ኢሳ አለይሂ ሰላም አልሞተም አልተሰቀለም የሚለውን ነጥብ እንግዲህ በሰፊው ያጠናክራል ሶስት ትርጓሜዎች እንዳሉት አሁን ነገርኳችሁ አይደለም ታዳ ሶስት ትርጉሞች እንዳሉት ሙተወፊከ የሚለውን ካየን ወደ ኢሳን መጣና ሱረቱ አሊ ኢምራን ቁጥር 55 ላይ ኢኒ ሙተወፊከ እኔ ወሳጅህ ነኝ የሚለውን ለምንድነው የተመረጠው ከተባለ አንደኛ ኮንቴክስቹዋል ሚኒንጉ ነው ቀጥሎም ወራፊዑከ ኢለየ ይላል ወራፊዑከ ኢለየ ወደኔም ማንሽህ ነኝ ስለሚል ሁለተኛ ሙተወፊከ የሚለውን በሞት እንኳን ብንተረጉመው ከነሱ ሐሳብ ጋር አይሄድም ምክንያቱም ሙተወፊከ ገዳይህ ነኝ ብለን እንኳን ብንተረጉመው ወደፊት የሚሆን ትርጉም ነው እንጂ ፓስት ሆኖ ተወፈይቱከ የሚል ትርጉም የለውም እና በየትኛው መልኩ ቢተረጎም ምንም የነሱን ሐሳብ የሚደግፍ አይደለም እና ኢንሻአላህ ያው የዛሬው በኢሳ ላይ ያለውን ባጭሩ እዚህ ላይ ላቁመው